ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ገና በማኅፀን ለጌታ የሰገድ በመንፈስ ቅዱስ ኃይል በደስታ የዘለን ናዝራዊ ሰባኪ በበረሃ ያደግ የእርሱን አዳኝነት ለዓለም ያበሰር ሕዝቡን ያዘጋጀ ታማኝ መልእክተኛ የንስሐን ጥምቀት ያጠምቅ እረኛ ጥርጊያው ተደልድሏል መንገዱም ተቃንቷል ዮሐንስ ስብከት ከልባችን ገብቷል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል የሕማማቱን ዘመን አልፈን እንግዲህ ትንሣኤው ላይ ደርሰናል። አምላካችን ልዑል እግዚአብሔር የማያልቀውን ዘመን ከፍሎ ስለሰጠን ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። አሜን። ቅድም የመጣሁበት መኪና ላይ ሁልጊዜ የሚገርመኝን አንድ ፍቅር ያለው እሱ ምንድነው? በዮሐንስ ወንጌል ምዕራፍ 20 ላይ የመግደላዊት ማርያምን ፍቅር ሁልጊዜ አስበዋል እና ሁላችንም እንድናስበው ማሳሰብ እፈልጋለሁ። መግደላዊት ማርያም የተደረገላትን ታላቅ ውለታ አስባ አምላኳን መድኃኒቷን በመቃብሩ ስፍራ ላይ ተኝቶ እያስተዋለች ሽቶውን ገዝታ የጌታዋን መቃብር ምን ማድረግ ጀመረች? መቀባት ፈለገች። ነገር ግን የሚያሳስባት የጨለማው ጉዳይ አይደለም። የሚያሳስባት የወታደሩ ጉዳይ አይደለም። የሚያሳስባት ከመቃብሩ ላይ ድንጋዩን አንከባሎ የጌታዬን ስጋ እንድቀባው ሽቶ እንዳፈስበት ድንጋዩን ማንውን የሚያንከባልልኝ እያለ ታስብና ትጨነቅ ነበር። ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። እስኪ በህሊናችሁ ይህንን ፍቅር አስቡ። ሰው ወዳጁን ቀብሮ 4 ቀን ከሆነው በኋላ 3 ቀን ከሆነው በኋላ ከቀበረ በኋላ ያ ሰው ለሱ በህይወት ውስጥ የሌለ ባዶ ነገር ነው። እንደውም ይሸታል ነው አይደል? ምዕራፍ 11 ላይ መግደላዊት ማርያም ግን የክርስቶስ ስጋ ማዘዋ እንደሆነ አስባ የተደረገላትን ነገር አስተውላ የጨለማውን ጉዳይ ሳትፈራ የወታደሩን ነገር ሳታንሰላስል የምታስበው የምታልመው የአምላኳን ፍቅር ብቻ ነው። ስለዚህ የሚደርስባትን ሳይሆን የሚደርስላትን አምላክ አስባ ወደ መቃብሩ ገሰገሰች። ዛሬ ሁላችንም እንዲህ እንድንገሰግስ የሚያደርገን የተደረገልን የአምላክ ምሕረትና ቸርነት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት ወዴት ነው ተብሎ እስኪነገር ድረስ የሞትን ኃይል ያጠፋልን የሞትን መውጊያ ያሸነፈልን የ5500 ዘመን ምርኮን ለራሱ ያደረገ የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍቅር እያሰብን ካልመጣን ጉዟችን ከንቱ ይሆናል ብዬ አስባለሁ።
በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ቅድም እንዳስብ ነው እንዳወራ ነው የሰማነውን ነገር ማን አምኗል? ባየነው ጊዜ እንወደው ዘንድ ምን የለውም? ደንግባት የለውም። ምክንያቱም በደም የራሰ ነውና ሰውነቱ የተበጫጨቀ አካል ነውና። ነገር ግን የሰማነውን ነገር ማን አምኗል? ባየነው ጊዜ እንወደው ዘንድ ደንግባት የለውም አለና ወረድ ብሎ እኛ ግን አለ በእርሱ ቁስል ምን አልናል? እንዴት ሰው ቁስል እንዴት የሰው ቁስል ይፈውሳል? እሱ ግን በቁስሉ ምን አደረገ? ፈወሰን። ይህንን ነገር እያስብን እንደ ማርያም መቅደላዊት ካልመጣን የእኛ ጉዞ ከንቱ ይሆናል ማለት ነው። ደክመናል፣ ደስ ይላል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሻችሁኝም የሚለውን የአምላካችንን ቅዱስ ቃል ሁላችንም ፈጽመናል። ድካማችንም ከንቱ አይደለም። ሐዋርያው ጳውሎስ ቅዱሳንን ስላገለገላችሁ አሁንም ስለምታገለግሉ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ ምን አይደለም? አመፀኛ አምላክ አይደለም። ስለዚህ ድካማችንን በሙሉ በከንቱ የሚያስቀር አምላክ አይደለምና አሁንም በከንቱ አያስቀርብን። የምናየውን የምናስበውን ክፉ ነገር በቸርነቱ ያርቅልን። እኔ ሁለት ነገር ለመናገር ነው የመጣሁት። የመጀመሪያው ነገር ማህበሩ የሚሰራውን ስራ ለእናንተ ማሳወቅ አለብን። አታውቁም ማለት አይደለም፣ ነገር ግን አጽንኦት ሰጥተን እንድታውቁ እንፈልጋለን። የመጀመሪያው ስራ እንደምናውቀው የአብነት ትምህርት ቤት ማለት የኢትዮጵያ የመጀመሪያው ዩኒቨርሲቲ ማለት ነው አይደል? የመጀመሪያ የኢትዮጵያ ዩኒቨርሲቲዋ የአብነት ትምህርት ቤት። የአብነት ትምህርት ቤት ሀገር በቀል የሆነ የጥበብ ምንጭ የእውቀት ማህደር ነው። ይህ የጥበብ ምንጭ የእውቀት ማህደር የሆነ የአብነት ትምህርት ቤት በቤተ ክህነትም በመንግስትም ስለተረሳ ስለተተወ እጅግ ብዙ ተልእኮ እየተፈጸመበት እስኪጠፋ ድረስ ቤተክርስቲያን ያለ ሊቃውንት እንድትቀር፣ ቤተክርስቲያን ምንጯ እንዲቀርባት፣ ያለ አገልጋይ እንድትቀር፣ ያለ ካህን እንድትቀር፣ ያለ ጳጳሳት እንድትቀር ትልቅ ስራ እየተሰራ ይገኛል በአብነት ትምህርት ቤት ላይ። አብዛኞቻችን ግን አብነት ትምህርት ቤት ላይ የሚፈጸመውን ደባ ብዙዎቻችን አናውቅም። የነገዋን ቤተክርስቲያን የሚፈልግ ሰው የወለደውን ልጁ ክርስትና ማስነሳት የሚፈልግ ቢሞሸረው በቅዱስ ቤተክርስቲያን በስጋው ደሙ በተክሊል መሞሸርለት የሚፈልግ ቢሞት ቢያንቀላፋ ፍታት ተፈቶ በሰላም እንዲሸኝ የሚፈልግ ሰው ቤተክርስቲያን በእውቀት በአገልግሎት ደምቃ እንድታምር የሚፈልግ ሰው ትልቅ ስራ መስራት ያለበት የት ላይ ነው? አብነት ትምህርት ቤት ላይ ነው። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና እንደተባለ የአብነት ተማሪዎች እርግጠኛ ነኝ ሁሉም 100 በሚባል ፐርሰንት የሚማሩት ከቀያቸው ከትውልዳቸው ከእናት ከአባታቸው እቅፍ ወጥተው ረጅም ቦታ ላይ ተሰደው ነው የሚማሩት። ተሳሳቱ። ለምን ቢባሉ ወላጆቻቸው ተምረውላቸው ዲግሪ ይዘው ማስተርስ ይዘው ሌላም ይዘው ራሳቸውንም ቤተሰቦቻቸውን እንዲጦሩላቸው ይፈልጋሉ። የተሻለ ነገር ይመኛሉ። ስለዚህ ወላጆቻቸው ስራ ስለሚያዟቸው የዚህ አገልግሎት እንቅፋት ስለሚሆኑባቸው እናትና አባታቸውን ትተው ሥላሴን እናት አባት አድርገው ምን ይላሉ? ስለ ጽድቅ ተሰደው የማያውቁት ሀገር ቃለ እግዚአብሔርን ለመማር ይመጣሉ። ለዚህ ነው ነብዩ ኤርምያስ በምዕራፍ 15 ላይ ቃል ተገኝቷል፣ እኔም በልቼዋለሁ፣ አቤቱ ልዑል እግዚአብሔር ሆይ በስምህ ተጠርቻለሁና ቃል ለልቤ ደስታ ለነፍሴ ሐሤት ሆናል እንዳለ ይህንን ከምንቆርጠው ጮማ ከምንጠጣው ጠጅ በላይ ጣፋጭ ሆኖን የእግዚአብሔርን ቅዱስ ቃል ለመማር ተሰደው በእንተ ስማ ለማርያም ብለው የዕለት ጉርሳቸውን ፍርፋሪ የሻገተ እንጀራ እኔ ጋር ናችሁ። እኛ የምንጸየፈውን እንጀራ አንዳንድ ጊዜ እስኪ ራሳችሁ ተመልከቱ። የምትሰጡት እንጀራ ምን አይነት እንጀራ? የምትመጸውቱት እንጀራ ምን አይነት እንጀራ? የሻገተ እንጀራ አይደለም የሚሰጠው፣ ከኛ የተረፈውን አይደለም የሚሰጠው። እነሱ ግን ሳይሰቀቁ ያችን ሰብስበው ኮሾሮ አድርገው በውሃ ርሰው የድንግል ማርያም ስሟ ጣፋጭ እያደረገላቸው ከውሻ ጋር ታግለው ዛሬ ይፍቱን የምንላቸው አባቶቻችን ዛሬ ቅዱስ ቤተክርስቲያንን እንደዋታ ደግፈው የሚኖሩ አባቶቻችን የዚህ የአብነት ትምህርት ቤት ውጤት ናቸው። አብነት ትምህርት ቤቱን ለማዳከም የሚደረገውን አንድ ነገር ብቻ ልናገርና ስለ አብነቱ አንድ ስም አለው። መልካም ወጣትነት መልካም ወጣትነት በሚባል ሰበብ የቤተክርስቲያንን አፍላ ወጣቶችን እንዴት እየነጠቁ እንደሆነ እናያለን።
የከተማው አልበቃ ብሏቸው በየገጠሪቷ ቤተክርስቲያን ላይ በመሄድ ካህናቶችንም ዲያቆናቶችንም ውሃ እናወጣላችኋለን፣ መሰረተ ልማት እናካሄዳለን በማለት ወጣቶችን እየመለመሉ ወደ ደቡብ ይወስዷቸዋል። ልብ በሉ፣ ደቡብ ይወስዷቸውና አሰልጥነው ቆንጆ ልብስ አልብሰው ሞባይል ገዝተው የወር ተቆራጭ ገንዘብ ሰጥተው ወደ የአብነት ትምህርት ቤት ይበትኗቸው። ልብ በሉ፣ አብነት ትምህርት ቤቱን ትምህርታቸውን አያቋርጡም። እነዚህ ልጆች ይገባሉ። አሳን ማጥመድ ባህር ላይ ነው እንደሚባል ሁሉ አብነት ትምህርት ቤት ላይ ቁጭ ብለው የሚለምነውን ተማሪ ለምን ትለምናለህ? እስኪ እኔ የተሻለ ነገር አለኝ፣ ስለዚህ ለምን ሄደህ አንተስ እንደኔ አትሆንም በማለት የአብነት ተማሪውን እየመለመሉ ወዴት ይወስዳሉ? ወደ አዳራሽ ይወስዳሉ። ያሰለጥኗቸውና አሁንም መልሰው ወዴት ይወስዷቸዋል? እዛው አብነት ትምህርት ቤት ይከቷቸዋል። ይማራሉ፣ ትምህርታቸውን ይጨርሳሉ። እንደጨረሱ ገንዘብ ችግር የለባቸው፣ በጀት ስላላቸው ወዲያው ይቀጠራሉ። እኛም ቤተክርስቲያኑ ጉዳይ ሁላችን የምናውቀው ጉድ ስለሆነ ይመረቃሉ፣ ይቀጠራሉ። ወዲያው ቤተክርስቲያንን ማድማት ይጀምራሉ። በየቤተክርስቲያኑ አስተዳዳሪዎች ተብለው ቤተክርስቲያንን እንዴት እንደሚያስለቅሱ፣ ምዕመናንን እንዴት እንደሚያስለቅሱ ሁላችንም እናያለን። እነዚህ ሰዎች ናቸው የአብነት ትምህርት ቤቱን እንዳትነኩ፣ አብነት ትምህርት ቤቱ መነካት የሌለበት ኢሹ ነው በማለት የወጡባትን ማህፀን መልሰው የሚወጉ ሰዎችን እነ ዮናታን እየፈጠሩ ይገኛሉ። ድሮ በእንተ ስሟ ለማርያም ብሎ የሚማፀን ተማሪ ቤት ውስጥ እንኳን ምግብ ባይኖር እየጎረሰ ያለ ሰው የሚጎርሰውን ትቶ ለማን ይሰጣል? ለተማሪው ይሰጣል። ዛሬ ቢለምን የሚሰጠው አያገኝም። ቢለምንም እግዚአብሔር ይመስገን እድሜ ለፖለቲካው። በዘርና በጎሳ በሃይማኖት ተከፋፍለን ኦሮሞ አማራ ክልል ላይ ሄዶ መለመን አይችልም። አማራ ኦሮሞ ክልል ላይ ሄዶ መለመን አይችልም። የሚሰጠው አያገኝም፣ ይደበደባል። ትምህርቱ ምን ይላል? ይቋረጣል፣ ጉባኤ ይፈታል። አሁን የምናያቸው አባቶቻችን በእድሜ እየገፉ እያረጁ ይመጣሉ። እነሱ ያንቀላፋሉ። የሚተካ ሰው ምን እናጣለን? ለምን? ምንጩን ምን ብለናል? እያደረቅነው ነው። ከውሻ ጋር ታግለው የተማሩ ሊቃውንት ዛሬ ሊስትሮ ጠራጊ፣ ዛሬ የኛ በር ዘበኞች ናቸው አይደል? አራት አይና ተብለው ሊቃውንት ተብለው ሊስትሮ የሚጠርጉ የኛን በር የሚጠብቁ ሰዎች ሆነዋል። ለምን? እኛ የሚገባቸውን ክብር አልሰጠናቸውም። ቤተክርስቲያኒቷም አልሰጠቻቸውም። ስለዚህ የአብነት ትምህርት ቤት በውስጥም በውጭም ፈተና ተወጥሮ ጉባኤ እየታጠፈ ዛሬ እዚህ ደረጃ ላይ ደርሷል። አቡሻክር የሚባለው የዘመን ቀመር ትምህርት ዛሬ ሙሉ ለሙሉ ምን ብሏል? የትም አይሰጥም። ነገ ቅዳሴስ፣ አቋቋሙስ፣ መጽሐፍት ቤቱስ ምንድነው? ነገ የምናየው ተስፋ? ምንም እኮ የምናየው ተስፋ የለም። የአብነት ትምህርት ቤት ደቡብ ጎንደር ላይ 6 የአብነት ትምህርት ቤት ተጠንቶ 5ቱ ተዘግተዋል፣ አንድ ብቻ ቀርቷል። ከኔ ጋር ናችሁ? 6ቱ ተዘግተዋል፣ ታጥፈዋል። ስለዚህ የባካችሁን ቤተክርስቲያንን በወርቅ ሰርተን ያለ አገልጋይ ከምንተዋት ቤተክርስቲያንን በጎጆ ሰርተን በሊቃውንት ብንሞላት እሱ ነው የሚሻለው። የሚተካ ትውልድ ካልፈጠርን በአባቶችሽ ፈንታ ልጆች ተወለዱልሽ ተብሎ እኛ የወላድ መካን ቤተክርስቲያኒቷን ካደረግናት ምንድነው የኛ መሰባሰብ? ዛሬ አባቶቻችን ስላሉ ነው እኛ እዚህ መጥተናል። ባይኖርስ ነው እውነት ያ በፍካሬ ኢየሱስ ላይ የተጻፈው ቃል በእኛ ይፈጸም ይሆን? የሚፈታን አጥተን አባቶቻችን መቃብር ላይ ተደፍተን ይፍቱን የምንልበት ዘመን ይሄ ይሁን እያየነው ነው። ካህናት እየታረዱ ነው እንደ ካህኑ እንደ ዘካርያስ። ስለዚህ ማህበራችን በዚህ በኮቪድ-19 ምክንያት በጣም ይገርማቸዋል። ያለ በቃ ብሏቸው አሁን ምቹ ጊዜ ያገኙ የቆሎ ተማሪ ወይም የአብነት ተማሪ ይወጣ ምን ይላል? ይማጸናል። በእንተ ስሟ ለማርያም ይላል። በሽታውን ስለሚያስተላልፉ የአብነት ትምህርት ቤቶች ይዘጉ ተብሎ ኦፊሻሊ ደብዳቤ በየአብነት ትምህርት ቤቱ ተበትኗል። በየአብነት ትምህርት ቤቱ ድረሱልን በተባለው መሰረት ማህበራችን መጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር የዚህ የአብነት ትምህርት ቤት ችግር የመቅረፍ አቅምም ጉልበትም ሞራልም የለም። ነገር ግን የቻለውን ያክል ግዴታውን መወጣት ስላለበት 6 የአብነት ትምህርት ቤትን በቋሚነት ይዞ 570 ተማሪዎች በቋሚነት
እየረዳ ይገኛል። ኧረ እግዚአብሔርን አመስግኑ። 570 ተማሪ በወር 280 ሺህ ብር ያስፈልገዋል። ይህንን እያወጣ ነው እየረዳ። ከኔ ጋር ናችሁ? ስናወራው በጣም ቀላል ስለሆነ ማለት በሰሜን ወሎ ብናይ ዲጎ ኢየሱስ፣ አረቋቲ ቅዱስ ቂርቆስ፣ ራማ ኪዳነ ምሕረት ራማን የሚያክል ታላቅ ገዳም ሁላችንም በረከት የተቀበልንባት ታላቋ ገዳም ከ350 በላይ ተማሪዎች ነበሩ። በኮቪድ ምክንያት ግን ከ350 ወደ 100 ታችን የወረዱ። ዲጎ ኢየሱስ ላይ ከ70 የቅዳሴ ትምህርት ቤት በኮቪድ ምክንያት በትኑ ተብለው ቤተክርስቲያን ዝጓት እንጂ ተማሪ አልመትንም በማለት 70ንም ተማሪ አንቀው የያዙ ብዙ ደጋግ ገዳማቶች አስተዳዳሪዎች አሉ። ከአቅማቸው በላይ ስለሆነባቸው ማህበራችን መጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር በጎ ስራ የሚሰሩ በበጎ ነገር ላይ የሚቆሙ ማህበረ ምዕመናንን በማሰባሰብ እነዚህን 570 ተማሪዎችን ልመና እንዳይወጡ በማድረግ የሚማሩትን ትምህርታቸውን ብቻ አስበው እንዲቀጥሉ በማድረግ በልመና የሚያባክኑትን ጊዜ አሳጥረው 2 ዓመት 3 ዓመት የሚፈጅባቸውን የትምህርት ክፍለ ጊዜ ወደ ስንት ወደ 1 ዓመት ከምናምን እንዲቀይሩ የማድረግ እቅድ ይዞ ከ1 ዓመት በላይ እየሰራ ይገኛል። ይህንን ስራ ለመስራት ዛሬ በጣም እያንገዳገደ ይገኛል። እጅግ ፈታኝ ጊዜ ላይ ደርሰናል። ምክንያቱም በየወሩ 280 ሺህ የሚታሰባል። ስለዚህ ዛሬ እናንተ እዚህ የተገኛችሁት ሁላችሁም ህዝበ ክርስቲያን እነዚህን የቆሎ ተማሪዎቻችን በተለምዶ የቆሎ ተማሪ የሚባል እንጂ አይባልም፣ የአብነት ተማሪ ነው። ዛሬ የአብነቱን ተማሪ የክርስቶስን ትንሣኤያችን አድርገን ተቀበለናልና እንኳን አደረሳችሁ እንበላችሁ ብላችሁ ነው የመጣችሁት። ይሄ ዛሬ ያበላናቸው ምሳ ዛሬ ያልቃል፣ እራት አይሆንም። ከኔ ጋር ናችሁ? ሁላችንም አሁን ምሳ በልተን ምን ያስፈልገናል? እራት ያስፈልገናል። እንደውም አንዳንዱ መክሰስም ይጠቀማል አይደል? እነዚህ ተማሪዎች ግን የጣመ የላመ እንኳን ባይበሉ ቂጣ እንኳን እየበሉ ዛሬ ሁላችንም ብንበድል ንስሐ የምንገባበት ሰው እኮ ለመናገርም ሰው ያስፈልገዋል አይደል? ሰው ያስፈልገናል። አንድ ሰው ሐኪም ቤት ቢሄድ የመጀመሪያ ሐኪም እርዳታ ምንድነው የሚያደርግለት? እስኪ ተንፍስ ነው አይደል? ሰው እኮ የሚተነፍስለት ሰው ይፈልጋል። ኃጢአታችንን የምናዝዝለት የሚገባንን ቀኖና የሚሰጠን ምክረ ካህን የምንቀበልበት አባቶች ያስፈልጉናል። እነዚህን አባቶችን እኛ ካላፈራን እባካችሁን ማንንም ሰው አያፈራልን። ሰይፉ እንደው ተዘጋጅቷል፣ ሁላችንም እያየን ነው አይደል? ሰይፉ ይኸው በየኮንቲነሩ እየገባ ነው። ለማን ይመስላችኋል? እኛ ተባብረን ይሄንን የአብነት ትምህርት ቤት ካልደገፍነው እባካችሁን ነገ ቤተክርስቲያንን በሩቅ እያየናት የምንቀር ሰዎች እንሆናለን። ራሳችን ማህበራችን የሰራው ወይን ተክልዬ ይኸው ዛሬ ተዘግቷል አይደል? አገልጋይ ማጣት ከኔ ጋር ናችሁ? አገልጋይ አተን ነው ዘግተናል፣ ተዘግቷል። በቃ ማን ያገልግልብን? እኛ የምንሰራው ስም ለመትከል ነው ሩጫ። እባካችሁን እንደ ጀነሬተሩ እንሁን። ጀነሬተር ከጓሮ ያበራል አይደል? ይሰራል። ሰው ግን የሚያየው መብራቱን ብቻ ነው። የጀነሬተሩን ዋጋ ማንም ሰው አያስበው። እኛ እንደዚህ እንሁን እባካችሁን። በስውር ሆነን የአብነት ትምህርት ቤቱን እንደግፈው፣ እናቁመው። ነገ ተወቃሽ እንዳንሆን። አባቶቻችን ተርበው ተጠምተው ዛሬ እዚህ አድርሰውታል። እኛ ግን እየበላን እየጠጣን ይህንን የአብነት ትምህርት ቤት ማስቀጠል ካልቻለን እባካችሁን ነገ ቤተክርስቲያን የሩቁ አይደለም የቅርቡን ቤተክርስቲያን እናጥራለን። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር ይሄንን የአብነት ትምህርት ቤት እንድትደግፉ ፎርም አዘጋጅቷል። ያንን ፎርም ወስዳችሁ እንድትሞሉ ጓደኞቻችሁን እንድታስሞሉ አደራ 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 ይላል። ይሄ የሁላችንም ግዴታ ነው፣ ውዴታችን አይደለም። ከኔ ጋር ናችሁ? ግዴታችን ነው። ልበ አምላክ ቅዱስ ዳዊት ጽዮን ሆይ በረሳሽ ቀኜ ትርሳኝ ባላስብሽ፣ አቤት በቃ እኛ ይሄንን ቃል ኪዳን መግባት መቻል አለ። አሁን እነዚህ ቁጭ ብለው አሁን ቀኔ ቢዘርፉልን ምን ያህል በተደሰትን ስንገባ ሁላችንም እኮ አይተናል አይደል? ስለዚህ ባካችሁን አብነት ትምህርት ቤቱን አብዝታችሁ እንድትደግፉ አደራ አለ። ሌላው ሁለተኛው ታላቁ ስራ ቶራ የሚባል የህፃናት ማሳደጊያ ድርጅት አለው ማህበራችን። ኧረ ልልበሉ እድገት ምን የከፋችሁ ትመስላላችሁ? ማህበራችን ወላጅ አልባ የሆኑ ህፃናት
ተወልደው በየትቦ ስር የተጣሉ በየመንገድ ላይ የተጣሉ ሕፃናትን አንስቶ ከመንግስት ሕጋዊ ፈቃድ ወስዶ በ7 ሕፃናት ስራውን ጀምሯል። ከዚህ በፊት በየቤታቸው የሚረዳቸው ወላጅ አልባ ሕፃናቶች ነበሩ። ነገር ግን ፍሬ ማየት አልቻለም በቅርብ ስለማንቆጣጠራቸው። አሁን ግን እነዚህን ራሳቸውን የሚችሉበትን መንገድ ፈጥሮ እነዚህን ሕፃናትን ወላጅ አልባ ሕፃናት ከ6 ወር እስከ 1 ዓመት እስከ 2 ዓመት የሆኑ ሕፃናትን ወስዶ እያሳደገ ይገኛል። ይሄ ማለት እጅግ በጣም ትውልድን የሚያተርፍ ትውልድን የሚያሻግር ትልቅ ስራ ነው። ቅዱስ ዳዊት በመዝሙር 8 ላይ ከሚጠቡ ሕፃናት አፍ ለራሱ ምስጋናን አዘጋጀ እንደተባለ ነገ አድገው ሀገርን ቤተክርስቲያንን የሚቀይሩ ሕፃናትን መፍጠር አለብን ብሎ ማህበሩ ከመንግስት ፈቃድ ወስዶ ሀያት አካባቢ ቤት ተከራይቶ በ7 ልጆች ጀምሯል። እግዚአብሔር ቢሆን ቢፈቅድ ቢያኖረን የሚመጣው ዓመት 7 ልጆችን በመጨመር 14 ልጆችን ያሳድጋል። ከተቋሙ ውጭ ደግሞ 30 ልጆችን ቤት ለቤት ይረዳል። ይህን ሁሉ ቅድ ይዞ እየሰራ ይገኛል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጠግባችኋል? ጥጋብ ነው? አብዛኛው ሲያዛጋ ያለው ታይም አውት ነው መሰለኝ ያላችሁት። እና ማህበሩን መደገፍ ያስፈልጋል፣ መርዳት ያስፈልጋል። ዛሬ እነዚህ ሕፃናት እደጅ ቢያድጉ ነገ ይኸው እያየናቸው ነው። አሽሽ የሚስቡት ማስትሽ የሚስቡት በየጎዳና ላይ እያየን ነው አይደል? ቢቻለን እነዚህን ሁሉ ልጆች ሰብስበን በቤተ ክርስቲያን ስርዓት ብናሳድጋቸው በወደድን በመረጥን ነበር። ነገር ግን እኛ ኢትዮጵያውያን ደስ የሚለው ነገር እግዚአብሔር ይመስገን አንረዳዳም። ይረዳዳሉ ይባላል እንጂ ምሽት አንረዳዳም። ምን ይልባችሁ ነገር ይባላል እንጂ እየተረዳዳን አይደለም። ማስትሽ የሚስቡትን ሊቁ ዮሐንስ አፈወርቅ አንድ ያለውን ነገር ልናገርና ልጠቅም። ዮሐንስ አፈወርቅ ደጅ ላይ ያለው ወንድም ሲለምን አካል አለ አይደለም፣ ሰርተህ አትበላም አትበለው። አይን አለ እግር አለ ጤነኛ ነህ፣ ለምን ሸቅለህ አትበላም አትበለው። ወንድምህ እንዲያጭበረብርህ የምታደርገው አንተ ነህ። ሳይቆስል ቁስለኛ ሆኖ የሚመጣብህ ራሱን አካለ ጎደሎ አድርጎ የሚመጣብህ አንተ ልብ ጨካኝ ስለሆነ ያንተ ልብ ለማራራት ነው ይላል። ካለ ስጠው፣ ከሌለ ያለበት ቦታ እግዚአብሔር ያድርስህ በለው። አንተ እንድትራራለት ግን እሱ ብዙ ምን ይጠቀማል? ዘዴ ይጠቀማል። ስለዚህ ደጅ ላይ የቆመው ወንድምህ ወይም እህትህ ወይም እናት አባትህ በረከት ናቸውና አትግፋቸው። ካለ ስጣቸው፣ ከሌለ እግዚአብሔር ያለበት ቦታ ያድርስህ በላቸው ይላል። እኛ ዛሬ እንደዚህ እኮ አይደለም። እንጀራን የሚያሻግተው ይላሉ አባቶቻችን። እንጀራን የሚያሻግተው ምንድነው ይባላል? ስስት ነው። ስስታም ነው። እኛ ስለማንሰጥ እንጀራው ሻግትና በምን ይደፋል? በፌስታል በየቆሻሻው ይደፋል። በጣም እግዚአብሔር ይመስገን ደስ የሚለው ከቆሻሻ ላይ ገንደው አንስተው የሚበሉ ጤነኞች ናቸው። እኛ ግን ታማሚዎች ነን። አስፋልት ላይ ተኝተው ጤዛ ላይ ተኝተው ልጆቹ እየቧረቁ የሚያድጉ ሕፃናቶች አሉ፣ ጤነኞች ናቸው። እኛ ግን ተንከባክበን የምናሳደጋቸው ልጆቻችን ምኖች እንደሆኑ እናያለን። ለምን? እግዚአብሔር ከባሰ አበሳ መፍቅሬ ሰብ ፍትሃዊ ይሆናል። ስለዚህ ይህንን የሕፃናት ማሳደጊያ በተለያየ አይነት መንገድ ልናግዘው ግዴታችን ነው። ስለዚህ ማህበሩ በሚሰራው ነገር በሙሉ ሁላችንም ማህበሩ ማለት የኔ ነው፣ እኔ ማለት የማህበሩ ነኝ በማለት ማህበሩን ከፍ ላለ አገልግሎት ልናበቃው ልናደርሰው ያስፈልጋል። ካልተባበርን አይሆንም ብለን እናስብ ይሆናል። እግዚአብሔር ግን የራሱ ምን አለ? ሰው አለ አይደል? ኤልያስ ከአባቶች አልበልጥምና እኔ ምን በለኛል ወሰደኝ እያለ ይጨነቅ ነበር አይደል? እግዚአብሔር ግን ለራሱ የመረጣቸውን በዋሻ ውስጥ ምን ብሏል? አስቀምጧቸዋል። እግዚአብሔር በእኛ መስራት ሲፈልግ ይሰራል። እኛ ግን እግዚአብሔር በእኛ እንዲሰራብን ራሳችንን እናዘጋጅ፣ ራሳችንን ሰው እናድርግ። ራሳችንን ሰው ከኔ ጋር ናችሁ? ምን እንሆንኛ? ሰው የሰው ቁስል ይመመን፣ የሰው ረሃብ ይሰማል፣ የሰው መቸገር ይሰማል። ይኸው ሰው በየቀኑ ይታረዳል። ዋዜማው ምን ይሆን? እኛ ክርስቲያኖች ነን። በዘርና በጎሳ የምንለያይ ሰዎች ልንሆን አይገባም። ክርስቲያን ዘር የለውም ማለት ክርስቲያን ዘር አለ። ገብረ መንፈስ ቅዱስ ምራይ ናቸው፣ ግብፃዊ ናቸው አይደል? የት ነው ግን የሚኖሩት? የት ነው የተሰደዱት? ሀገረ እግዚአብሔር ወደ ሆነችው ወደ ኢትዮጵያ
እባካችሁ ሁላችንም ስንነካከስ እንዳንጠፋ እንጠንቀቅ፣ እንዋደድ፣ እንፈቃቀር። የወደቁትን ምን እንበል እናንሳ። ተርቤ አላበላችሁኝም ነው አይደል? ታርዤ አላለበሳችሁኝ። ይኸው ባህሪያ ሥላሴ የተፈጠሩ ሕፃናት እየወደቁ ነው፣ እርቃናቸውን እየቀሩ ጅብ እየበላቸው ነው፣ ውሻ እየበላቸው ነው፣ የሚዲያ ወሬ እየወረ ነው። እና እባካችሁን ማህበሩ በሚሰራው ስራ ላይ እንድትሳተፉ ማህበሩን እንድታግዙ አደራ እንላለን። ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ገና በማኅፀን ለጌታ የሰገድ በመንፈስ ቅዱስ ኃይል በደስታ የዘለል ናዝራዊ ሰባኪ በበረሃ ያደግ የእርሱን አዳኝነት ለዓለም ያበሰር ሕዝቡን ያዘጋጀ ታማኝ መልእክተኛ የንስሐን ጥምቀት ያጠምቅ እረኛ ጥርጊያው ተደልድሏል መንገዱም ተቃንቷል ዮሐንስ ስብከት ከልባችን ገብቷል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ከኋላ ይመጣል በእሳት የሚያጠምቀው እርሱ የከበረ ከኔ የላቀ ነው። የጫማውን ክሮች መፍታት ማይገባኝ እርሱ ነው ጌታዬ በመንፈስ የሞላኝ። ልቡናችሁ ይቅና አስገቡት ከፍታችሁ በሞት ይከፈታል የመዳን በራችሁ የዓለምን ኃጢአት የሚያስተሰርይ በግ እናንተን ይሾማል ልጆቹ በማድረግ ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ከፍጥረት አክብሮ ጌታ መስክኖሃል ፍቅርና ሰላምታ ክብር ይገባሃል። ባህታዊ ገዳም ሕይወትን የምትሰብ ያለ እናት ያለ አባት በእርሱ ፍቅር አደግ
የተሰጠ ጸጋ ቃል ኪዳን ጸንቷል። የደካሞች ብርታት የዱያን ፈውስ ሆኗል። ለጠላት መርቻነ ከጭንቀት መዳኛ ዮሐንስ ረድኤት ይደርብን በኛ። ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል ዮሐንስ ድንግል መምህረ ወንጌል ዮሐንስ ድንግል ዮሐንስ ድንግል ነቢየ ልዑል ዮሐንስ ድንግል